ይሄ ቶፒኮች ናቸው። ዛሬ 30ኛው ሮብ ላይ እንገኛለን። የዛሬውን ክፍል ነው ማብራራላችሁ። እስካሁን ይሄንን ተመልክተናል እና በእግዚአብሔር መንግስት ላይ ክርስቲያን ኢንቨስት ማድረግ አለበት። የእግዚአብሔር መንግስት መስራት አለበት። በእግዚአብሔር መንግስት ላይ ጊዜ፣ ጉልበትና ገንዘብ ችሎታውን ሁሉ ኢንቨስት ማድረግ አለበት የሚለውን አየንና ይህ የሚሆነው ክርስቲያናዊ መዝራት ኃላፊነትን በሚመለከት መሪዎች እንዳሉ ተመልክተን ነበር። ፕሪንሲፕሎች አሉ ወደ 10 የሚሆን ነው፣ ግን መርጅ የሚደረጉ ስላሉ እዛ ውስጥ እሱን መርጅ አድርጌያለሁ። ሐሳቡን እናንተ ስትዘረዝሩ ለምሳሌ አሁን እኔ ስለ ስጦታ አይደለም እያስተማርኳችሁ ያለሁት about submissive life ሙሉ ማንነታችን እንደ ክርስቲያን ለእግዚአብሔር ስለመስጠት ስለሆነ አስራት በኩራት መባ በተመለከተ ከዚህ በፊት ስለተማርን ስለሱ አይደለም እያስተማርኩ ያለሁት። እንደሱም ካሰባችሁና ካወራችሁ ክርስቲያን ያልሆነ ሰው የዚህ ግዴታ የለበትም አስራት በኩራት መባ የመስጠት። ክርስቲያን በመሆናችን እኛ ደግሞ ግዴታ አለብን። ይሄንን እንደ ግዴታ ልትወስዱ ያስፈልጋል ለማለት ነው። ምንድነው የመጀመሪያ መርሆ? የመዝራትና የማጨድ መሪ ነው። የመዝራትና የማጨድ መሪ የምንለው የእግዚአብሔር ቃል መዝራት የራሱ ውጤት እንዳለ በሁለተኛ ቆሮንቶስ ምዕራፍ 6 ላይ ይናገራል። እንዲህ ነው ብሎ በጥቂት የሚዘራ የዘራው ልክ እንደሚመለስልህ ሲናገር በጥቂት የሚዘራ ደግሞ ምን ያደርጋል ይላል? በጥቂቱ ያጭዳል ይላል። በበረከት የሚዘራ ደግሞ ምን ያደርጋል? በበረከት ያጭዳል። ምን ለማለት ነው? ሰዎች የዘሩትን ያጭዳሉ ለማለት ነው። ከዘሩት በላይ አይጠብቁም፣ ከዘሩትን በታች አይመለስላቸውም፣ አይሰፈርላቸውም የሚለውን ያስቀምጥልኛል። ስለዚህ እናንተ በህይወታችሁ ዘመን በእግዚአብሔር መንግስት ውስጥ የምትዘሩትን ያንኑ ዘር ነው የምታጭዱት። ለምንድነው? ለሁለተኛ ቆሮንቶስ ከዚህ በፊት በስፋት አንስቻለሁ። ሰዎቹ ምን አይነት ናቸው? ቆሮንቶስ የምትባል አካባቢ የዛሬዋ ቱርክ ነው ብዬ አስተምሬያለሁ። ከቱርክም ውስጥ ሀብታም የሆነች አካባቢ ነች። ያችን ግዛት ጌታ ኢየሱስ ክርስቶስ ከዚህ በፊት በዮሐንስ ራእይ ላይ የወቀሳት ክፍል ነች። ሐዋርያ ጳውሎስም ባስተምሮ ያለባቸውን ድካም በደንብ አድርጎ አብራርቷል። የቆሮንቶስ ሰዎች ያለባቸው ድካም ምን አይነት ነው? ስጦታም በካልኩሌሽን ነው የሚሰጡት። እሱም ለእግዚአብሔር መስጠት የዛን ያህል ኢምፖርታንት ነው ወይ የሚል አስተሳሰብ ስላላቸው እንዲሁም ደግሞ በአይምሮ ስለሚንቀሳቀሱ በመንፈስ ስለማያደርጉ የሚዘሩት ዘር እንደ ለማኝ ለእግዚአብሔር ቤት በጥቂት ይወረውሩ ነበር። እንዳውም ከዚህ በፊት ነግሬያችኋለሁ። ለሐዋርያ ጳውሎስ እንኳን ቃል የገቡትን ገንዘብ ለ2 ዓመት አዘገይተዋል። ቃል ገብቶ ለአገልጋይ ያውም ሐዋርያ ጳውሎስ ለሚያክል አገልጋይ 2 ዓመት ያህል ያዘገዩ ሰዎች ናቸው። ሰዎቹ ምቀኞች ናቸው። የእግዚአብሔር ቤት ስራ ላይ ራሳቸውን ኢንቨስት ማድረግ አይፈልጉም። they are rich በጣም ሀብታም ናቸው። ብዙ ገንዘብ ያላቸው ናቸው። ነገር ግን ሀብታቸው ለስጦታ የማይጋብዛቸው የማይሰጡ ሰዎች እንደሆኑ ይናገራል። ሌላ ቦታ ደግሞ ስጦታ ይሰጣሉ። የሚሰጡት ስጦታ ግን ከመልካምነትና ከቅን ልብ ያልመነጨ ግን ይሄ እግዚአብሔር ላይ የመዘበት ባህሪ እንዴት ልበላችሁ የሚሳለቅ ማንነት እንዳላቸው ሐዋርያ ጳውሎስ የገላትያ ሰዎችን ስለተመለከተ አትሳቱ ይላል። እግዚአብሔር አይዘበትም። ሰው የሰራውን ያንኑ ያጭዳል፣ ያንኑ ደግሞ ያጭዳል። አንዳንዶች የሚዘሩት ዘር ውስጥ ማሾፍ አለበት፣ ትክክለኛ ያልሆነ አስተሳሰብ አለበት። ያንን አስመልክተው ሰው ከዘራው ውጪ እንደማያጭድ ይናገራል። ስለዚህ የመጀመሪያ መሪ እግዚአብሔር መንግስት ላይ ኢንቨስት ስናደርግ you will get the return as you invest on እግዚአብሔር መንግስት ላይ ኢንቨስት ያደረከውን የዘራውን ያንኑ እንደምታጭድ ማሰብ ያስፈልጋል የሚል ነው። ሁለተኛ መሪ የልብና የሀብት ቁርኝት ነው። ጌታ ኢየሱስ ክርስቶስ መዝገብ ባለበት በዛ ልብ ያለ ይላል ማቴዎስ ወንጌል ላይ ሲናገር። በኋላ ይሄንኑ ጥቅስ እንደገና ስለምናነብ
መዝገብ ባለበት በዛ ደግሞ ልብህ አለ የሰው ልጅ መዝገቡ ባለበት ልብ አለ ማለት ምን ማለት ነው ሀብቱ ባለበት ቦታ ላይ ሁሉ ጊዜ አይምሮ አስተሳሰቡ በዛ ቦታ ላይ ስላለ አንድ አማኝ ደግሞ ወደ እግዚአብሔር ስራ ሀብቱን ሲያፈስ ወይም ደግሞ በእግዚአብሔር መንግስት ላይ ኢንቨስት ሲያደርግ ልቡም ስሜቱም ወደ እግዚአብሔር ይሳባል ማለት ነው ከልቡ ጋር ነው ኢንቨስት የሚያደርገው ልቡን ሀብቱ ባለበት ወይም ደግሞ ኢንቨስት ያደረገው ነገር ባለበት ስለሆነ ሰው ያለው ከዚህ የተነሳ በእግዚአብሔር መንግስት ላይ ኢንቨስት የሚያደርግ ሰው ልቡም በዛ የተቆራኘ ነው ለዚህ ሁለተኛ መርህ በእግዚአብሔር መንግስት ላይ ኢንቨስት ሲታደርጉ ልብህንም በእግዚአብሔር መንግስት ውስጥ ኢንቨስት አደርጋለህ ማለት ነው ልብህ አብሮ ይወሰዳል ስጦታህና ልብህ አብሮ ይሄዳል ማለት ነው እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ በሐዘን ወይም በግድ አይደለም ስለዚህ ልባችሁ በትክክል ለእግዚአብሔር በማሰብ መቼ ነው ልብና ሀብት የሚቆራኘው ልባችሁ መቼ ነው ከእግዚአብሔር ጋር የሚሆነው በደስታ ስንዘራ በደስታ ስናደርግ አገልግሎታችሁን በደስታ ስታደርጉ በደስታ ስታገለግሉ በደስታ እግዚአብሔር ፊት ስትሆኑ ያኔ ልባችሁ ባለበት መዝገባችሁ ባለበት ልባችሁ ይሆናል ማለት ነው አንዳንድ ጊዜ ግን ለይስሙላ ወይም ደግሞ ግዴታ ሆኖብን የምናደርግ ከሆነ ያ ስጦታ ግዴታ እንጂ እግዚአብሔርን ያሰብን ወይም ደግሞ ከልባችን ከስሜታችን ጋር ሁለመናችን ለእግዚአብሔር እየሰጠን ስላልሆነ እንቸገራለን ማለት ነው ሶስተኛ ፕሪንሲፕል በዘላለም ጎተራ ማከማቻ መንገድ ነው በዘላለም ጎተራ ማከማቻ መንገድ ነው እግዚአብሔር መንግስት ላይ ኢንቨስት እናደርጋለን ስንል we are investing በማይበሰብስ ቦታ በማይጠፋ ቦታ በማይዘረፍ ቦታ ተቆፍሮ ሌቦች በማይወስዱት ቦታ በማቴዎስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ካስተማራቸው ወሳኝ ትምህርቶች መካከል አንዱ ይሄ ነው በጣም በዝርዝር በስፋት ማየት ይቻላል ማቴዎስ ወንጌልን የሆነ ታይም ላይ ተምረን ስለነበረ ይህንን ስፍራ በጣም በስፋት አይተናል ያው ታስታውሳላችሁ በጣም ቆይቷል 5-4 አመት ወደ ኋላ ሄደን ስለሆነ ካላስታወሳችሁ ማቴዎስ ወንጌልን በዳሰሳ ስንመለከት በሰፊ ይህንን ተመልክተናል የሰው ልጅ ብልና ዝገት በማይጠፋበት በማያጠፉት ሌቦችን ቆፍሮ በማይሰርቁት ዘንድ በሰማይ መዝገብ ለእናንተ አከማችሁ ስል የእግዚአብሔር ቃል በዚህ ቦታ እንመለከታለን እንዱ ዝም ብላችሁ ስትመለከቱ እዚህ ምድር ላይ ምንም ያህል ሀብት ሰዎች ቢያከማቹ ምንም ያህል ገንዘብ ቢኖራቸው ምንም ያህል ደግሞ ኢንቨስት ቢያደርጉ ያ ኢንቨስት ያደረጉት ነገር የሚዝግ ነው የሚበሰብስ ነው የሚጠፋ ነው የሚዘረፍ ነው እንዲሁም ደግሞ የሚረሳ ነው ዋጋ የሚያጣ ነው ባዶም ብትቀር በእግዚአብሔር መንግስት ላይ ያለ ነገር ስኖ ልብ ይደሰታል ውስጥ ይደሰታል በእግዚአብሔር መንግስት ላይ ኢንቨስት አድርጉ ለማለት ነው ሲኖራችሁም ሳይኖራችሁም በእግዚአብሔር መንግስት ላይ አሻራ እንዲኖራችሁ ይህ የእግዚአብሔር ቃል ያስተምረናል ይሄ የምናገረው ስለ ዝማሬ ነው ስለ ወርሺፕ ነው ስለ ምናምን ነው ብላችሁ አትተርጉሙ ይሄ ቀጥታ ያላችሁትን ትሬዠሪ ሀብታችሁን በእግዚአብሔር መንግስት ላይ ኢንቨስት ስለማድረግ ነው ይሄ ገጉጊ ይባላል ፊደል ነው እሺ ወይም 3ts ይባላል በእንግሊዝኛ ገጉጊ ገንዘብ ጊዜ ገንዘብ ጉልበት እና ጊዜ ይሄ ሶስቱ ፕሪንሲፕል የእግዚአብሔር መንግስት ውስጥ ኢንቨስት የምናደርገው ገንዘብ ብቻ አይደለም ገንዘብ አንዱ ነው ለወንጌል አገልግሎት ዲሆችን ለመርዳት ቃሉ ራሱ ስለሚያዝ ሉቃስ ወንጌል ላይ እርዳስ አድርግ ስለምን እናደርጋለን እንደ በጋራ እንደ ቤተ ክርስቲያን እናደርጋለን በግለሰብ በቡድንም ብዙ ደግነት ልታደርጉ ያስፈልጋል ስለዳናችሁ ልትድኑ አይደለም ብዙዎች ይህንን የሚያደርጉት ልንድን ነው ብሎ ነው ባላንስ ካደረገ ጀነት ልንገባ እንችላለን ይላሉ አንዳንዶችም ደግሞ መልካም ስራችን ይቆጠርና ይመዘን ይጸርቃሉ ይላሉ በመስጠት እዚህ ቤትም ይላሉ እዚህ ቤትም ይላሉ ሁለቱም ቤት ያለው ስህተት አስተምሮ ነው ግን እውነተኛው ነገር እኛ ስለዳንን የክርስቶስን ትእዛዝ ስለምናከብር ገንዘባችንን ለወንጌል አገልግሎት ዲሆችን ለመርዳት ሌሎችን ለማገዝ እንጠቀማለን ጉልበታችንን ተስጦአችንን ይሄንን ነው ታሌንት ሰምለው ጉልበታችን ተስጦአችንን ሙያዊ ክህሎታችንን
ለምሳሌ ማስተማር የሚችል ሰው እግዚአብሔር የሰጠውን አቅም ቤተክርስቲያን ውስጥ የማይጠቀሙ ሰዎች አሉ። ልዩ ታለንት አለው ግን ያንን እግዚአብሔርን ለማገልገል የማይጠቀሙ ሰዎች አሉ። እግዚአብሔርን ለማገልገል እንድትጠቀሙ ሰዎች እንድትጠቀሙ የእግዚአብሔር ቃል ያሳስባል። ጊዜ እንድንሰጥ ያስፈልጋል። ለምን? ለጸሎት፣ ለአምልኮ፣ ሌሎችን ለማገልገል ጊዜ እንድንሰጥ ይህ ፕሪንሲፕል ስለዚህ ነው የሚያስተምረው። ገንዘባችንን፣ ጉልበታችንን፣ ጊዜያችንን እንድንሰጥ። አምስተኛ መጽሐፍ ቅዱሳዊ ኃላፊነት ያለበት ኢንቨስትመንት ላይ ቶሎ ብዬ ነው ረጅም ሰዓት ስለጸለይኩ። ይኸውላችሁ ቀጣይ ያለው ዓለም በጣም አስቸጋሪ ነው። ከዚህ በኋላ ያለው አሁንም ያለው ቀላል አይደለም። ገንዘብ የሰዎችን ልብ ባላንስ የሚስብበት ዘመን ስለሆነ ገንዘብ ከተገኘበት ሲኦልም ከመጣ በጅምላና በችርቻሮ ለመሸጥ የሚፈልጉ ሰዎች አሉ። ገንዘብ ከመጣበት ሕይወታችሁን ከእንዲህ አይነት ነገር እንድትጠብቁ የእግዚአብሔር ቃል የሚያዛልንም ዛሬ እናገራችኋለሁ። እንደ እግዚአብሔር ቃል በዘመናዊ ዓለም ውስጥ ክርስቲያኖች ገንዘባቸውን በስራ ላይ ሲያውሉ ከእምነታቸው ጋር የማይጋጭ ለሰው ልጅ ክብር የሚቆም ተቋማትን በመምረጥ የንግድ ዓለሙን እግዚአብሔር መንግስት ምሪት እንዲከተል ማድረግ ይኖርበታል። ክርስቲያን የገቢ መጠን ብቻ አይደለም መመልከት ያለበት፣ እግዚአብሔር ይከብርበታል ወይ? አንድ ኢንጂነር በጣም ቤቶችን ሰርቶ ለአንድ ድርጅት አስረከበና መጨረሻ ላይ እባክህ የመጨረሻ ቤት ስራልኝ ሲል ደክሞኛል፣ ሰልችቶኛል፣ አሁን ከብዶኛል ብሎ እንደ ነገሩ ሰራ አለ። እኔ ዮናታን ያለው ነው ያልኳችሁ። እና መጨረሻ ላይ ያሶ ተሰርቶ ይኸው ጨርሼልሃለሁ አለቃዬ ያልከኝም ቤት ብሎ ሲሰጥ በቃ እሱ ያንተ ነው። ወይኔ የኔ መሆኑን ባቅ ኖሮ እንደ ነገሩ አልሰራም ነበር አለ። እሱ የመሰለው ምሳሌ ነው። እንደ ነገሩ የምታገለግሉት አገልግሎት ለእናንተ እንዳይሆን ብዬ ነው። በሙሉ መሰጠት እግዚአብሔርን አገልግሉ። ያለ ጊዜም በጊዜም ሰው በሚደግፍ ቦታም በማይደግፍ ቦታ ጭብጨባ፣ እልልታ፣ ጩኸት፣ ፉጨት ምናምን በሌለበትም ባለበትም በታማኝነት እግዚአብሔርን ማገልገል ማለት ማንንም በሌለበት ሰው ሁሉ እንዳለ ሁሉም ከዙሪያው እያየ እንዳለ መኖር ማለት ነው። እግዚአብሔርን በታማኝነት አገልግሉ። እግዚአብሔርን ውደዱ።